ዛሬ ደግሞ ይዤላችሁ የቀረብኩት በኢትዮጵያ ታሪክ ላይ ነው። አሁንም የሁለትዮሽ አገዛዝ በኢትዮጵያ እንዴት እንደነበር እንግዲህ እንደምታወቀው ልጅ ኢያሱ ከስልጣን ከተወገዱ በኋላ ንግስተ ነገስታት ዘውዲቱ ሚኒሊክ ናቸው ወደ ስልጣን የመጡት። እንግዲህ ፈላጭ ቆራጭ የሆኑት የሸዋ መኳንንቶች ሚኒሊክን ማለት ኢያሱን ከስልጣን ያስወገዱት ማለት ነው። መክረዋል። ሁለት ኃይሎች አሉ። ዘውዲቱ ሚኒሊክ የሚኒሊክ ሴት ልጅ በመሆናቸው እና ተፈሪ መኮንን ደግሞ እንደዚሁ የቅርብ ዝምድና ቤተ መንግስትም ከሚኒሊክ ጋር አብረው ስላደጉ ማለት ነው። ሚኒሊክ ናቸው ያሳደጓቸው ከኢያሱ ጋር። ስለዚህ በሁለቱ ላይ ውሳኔ ለመስጠት ምክክር ነበር ሸዋ መኳንንቶች እርስ በርሳቸው እና በመጨረሻም ዘውዲቱን ወደ ስልጣን ለማምጣት ነው የወሰኑት። አንድም የሚኒሊክ ሴት ልጅ በመሆናቸው የወራሽነት መብት አላቸው። በሌላ በኩል ደግሞ ያልተማሩም ስለሆኑ እንደ ተፈሪ ብልጣብልጥነትም ስለማይታይባቸው ወግ አጥባቂም ስለሆኑ የቤተ ክርስቲያንም ሰው ስለሆኑ የምንለዋትን ትቀበላለች ነው የሚሉት። ኦኬ ሸዋ መኳንንቶች እንደፈለጉት ሊመሩ ይችላሉ በተጽዕኖ። ከዚህ አንፃር ነው እንግዲህ ዘውዲቱ ሚኒሊክን ወደ ቤተ መንግስት የጋበዙትና ከ1916 በኢትዮጵያ አቆጣጠር በአውሮፓ 1916 ጀምሮ እስከ ኦልሞስት 15 ዓመት ያህል 15 ዓመት ያህል ስልጣን ላይ የነበሩት ንግስተ ነገስታት ዘውዲቱ ሚኒሊክ ናቸው። እንግዲህ በአራት ነው እዚህ ጋር የከፈልኩት። አንድ አወቃቀሩ እንዴት ነበር? ኦኬ በአንድ በኩል ንግስተ ነገስት ዘውዲቱ የሀገር መሪ ናቸው። ሁለት ቡድን ስለነበር የወግ አጥባቂዎች ተምሳሌት ናቸው። በሌላ በኩል ደግሞ ራስ ተፈሪ መኮንን ዘመናዊነት ስሜት የነበራቸው የዘመናዊነት ተምሳሌት የነበሩ አልጋ ወራሽ ሆነውም ተሰይመዋል። ባለሙሉ ስልጣን አልጋ ወራሽም ሆነዋል በሸዋ መሳፍንቶች ውሳኔ ማለት ነው። በሁለተኛ ደረጃ ያለው የስልጣን ትግል እንዴት ነበር? ወግ አጥባቂና ዘመናዊ በሚል ሁለቱ በጣም የሰፋ ልዩነት አላቸው። በመኳንንቶቹ በኩል ሸዋ መኳንንቶች ናቸው በአብዛኛው በንግስቲቱ የሚመሩ ናቸው እና በተቃራኒ ደግሞ ለውጥ ፈላጊ በተፈሪ የሚመሩ ናቸው። ወግ አጥባቂዎቹ ምንድን ነው የሚፈልጉት? ኦኬ በኢትዮጵያ ያለው ሁኔታ በቂ ነው። ምንም አይነት ዘመናዊ ነገር ወደ ኢትዮጵያ እንዲመጣ ቴክኖሎጂ ትምህርት ቤት እንዲስፋፋም አይፈልጉም። ከቤተ ክርስቲያን ትምህርት ጋር ብቻ ነው የነኚህ ትኩረት የወግ አጥባቂዎች በዘውዲቱ የሚመሩት ማለት ነው። በኤሌክትሪክ ይልቅ በትራዲሽናል ወይ በኋላ ቀሩ የኃይል ምንጭ መጠቀም ነው የፈለጉት። ላይክ ኩራዝ መኪና ትራንስፖርት። ከዚያ ይልቅ ደግሞ በአህያ በፈረስ። ይሄ ዘውዲቱ አስተሳሰብ ነው። ፍጹም ወደፊት አንድ እርምጃ የሚያስኬድ አመለካከት አልነበራቸውም። ኋላ ቀር የሆነ ይህን በመቃወም ደግሞ ፕሮግሬሲቭ ተራማጅነት፣ ዘመናዊነት ስሜት ያላቸው በተፈሪ የሚመሩት ደግሞ ትምህርት ቤት መስፋፋት አለበት፣ ኤሌክትሪክ ኃይል መኖር አለበት፣ ሆስፒታል፣ ቴክኖሎጂ ከአውሮፓ ከምን ወደ ኢትዮጵያ እንዲመጣ የሚፈልጉ ኃይሎች ናቸው እነኚህ ዘመናዊነት አቀንቃኞች።
በዚህ መሀል እንግዲህ ሙሉ በሙሉ ተፈሪ ጋር ናቸው። አባመላ የምንላቸው ፊታውራሪ ሀብተ ጊዮርጊስ አንድም የጦር ሚኒስቴር የነበሩ የሚኒሊክ ያቋቋሙት የሚኒስትሮች ምክር ቤት የመጀመሪያው ሰብሳቢ ናቸው። ግን በልጅ ኢያሱ ስልጣን ከያዙ በኋላ ከስልጣን የተወገዱ ናቸው። አሁን የኃይል ሚዛን ጠባቂ ሆነው እዚህ ጋር እናያቸዋለን። በአብዛኛው ወደ ተፈሪ ያዘነበሉ ናቸው። በሶስተኛ ደረጃ የምናየው ዋና ዋና ክንውኖች ምን ነበሩ? አንድ የውጭ ግንኙነትን በሚመለከት ኢትዮጵያ የተባበሩት መንግስታት ድርጅት ሊግ ኦፍ ኔሽን የምንለው አባል ልትሆን ቻለች። በዚህ ወቅት ማለት ነው በአውሮፓ አቆጣጠር 1923። ለዚያ ግን ቅድሚያ ምን ማሟላት አለባት ኢትዮጵያ? የባርነት የማጥፋት ሁለት ክስተቶች አሉ፣ ስርዓቶች አሉ። አንድ የባሪያ ንግድ አለ ራሱ ያ እንዲጠፋ በአዋጅ እና የባሪያ ስርዓት እንዲጠፋ በአዋጅ የተከናወነው በዚህ ጊዜ ነው። የሁለትዮሽ አስተዳደር በነበረበት በ1923 ጊዜ ነው ዓመተ ምህረት ወቅት ነው። ማተሚያ ቤት ተቋቁሟል። ትምህርት ቤቶች ተስፋፍተዋል። እነኚህ ክንውኖችን እናያለን። 4 ታይተዋል ማለት ነው። 4 የስልጣን መጠቃለል ተቀናቃኞችን ማስወገድ ነው። እንግዲህ ተፈሪ እንደ ደጃች ባልቻ ኃይለኛ ተቀናቃኝ የነበሩት ባልቻ ሳፎ፣ አባውቃው የቤተ መንግስት ጥበቃ ኃይል ዋና አዛዥ ናቸው። ወደ ዘውዲቱ ነው አባውቀው ወደ ዘውዲቱ ነው ትኩረታቸው ድጋፍ ሲሰጡ የነበረው። ኋላ በዘውዲቱ አስታራቂነት አባውቀው እጅ ሊሰጡ ችለዋል ለተፈሪ ቡድን ማለት ነው። እና በመጨረሻ ራስ ጉግሳ ላይ የበጌምድር ገዢ የነበሩት በአንቺም ጦርነት ከእንግሊዝ በመጡት አውሮፕላኖች አማካይነት ነው ተፈሪ እንግዲህ የአንቺም ጦርነት ላይ ጉግሳን እንዲገደል ያደረጉት። ከ2 ቀን በኋላ የራስ ጉግሳ ባለቤት ዘውዲቱ ሚኒሊክ በጠና ታመው አረፉ። ከሳቸው ሞት በኋላ በ1930 ተፈሪ መኮንን የምንላቸው ቀዳማዊ ኃይለ ሥላሴ በመባል የኢትዮጵያ ንጉሠ ነገሥት ሊሆኑ ይቻሉ። በ4 ስላይድ ነው ያቀረብኩላችሁ። በቀጣይ ደግሞ የአንደኛው የዓለም ጦርነት በእንግሊዘኛ ቨርዥኑ በእንግሊዘኛ ይቀርባል። ማስታወሻዎች አሉ ከትምህርቱ ጋር የተያዘም ለ10ኛም ለ12ኛ ክፍል ተማሪዎች ነው የሚጠቅመው። አንድ ቶፒክ አንድ ርዕስ ስለሆነ እና እኔ ደግሞ በአማርኛ ባጭሩ ልክ እንደዚህ ብዙ ሰዓት በማይወስድ ሁኔታ እስከ 10 ደቂቃ ባለው ሁኔታ ለማቅረብ ሞክራለሁ። አመሰግናለሁ። ለዛሬው ሳብስክራይብ አድርጉ እንዳይዘነጋ። ቴንኪው። አመሰግናለሁ።